ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕንስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን ተረከበች። ኢትዮ ቴሌኮም በኦንላይን ሰነዶችን ለማረጋገጥ የሚያስችል የዲጂታል ፊርማ አገልግሎት አስጀመረ። በአማራና በትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉን አጠራጣሪ ሆኗል። የሱዳን የጦር አዛዥ አልቡርሃን ያሲር አልአታንን አዲስ የጦር ኢታማጆር ሹም አድርገው ሾሙ። ሳውዲ አረቢያ ጠንካራ መግለጫን አውጥታለች። ኢትዮጵያ የአፍሪካ ህብረት የሰላምና ጸጥታ ምክር ቤት የሚያዝያ ወር ሊቀመንበርነትን ተረክባለች። ኢትዮጵያ ለሚያዝያ ወር 2018 ዓ.ም የሚቆየው የአፍሪካ ህብረት የሰላምና ጸጥታ ምክር ቤት ተዘዋዋሪ ሊቀመንበርነት መረከቧን የውጭ ጉዳይ ሚኒስቴር አስታውቋል። ይህም በሀገሪቱ በ2017 በሚያዝያ ወር ወደ ምክር ቤት ከተመለሰች በኋላ አካሉን ስትመራ የመጀመሪያዋ ነው። ሚኒስቴሩ እንዳሳወቀው ኢትዮጵያ የምክር ቤቱን አጀንዳዎች የመምራት ስራን በይፋ የምትጀምረው መጋቢት 29 2018 ዓ.ም ሲሆን በዕለቱም የስልጣን ዘመኗን መጀመር ለማብሰርና አዲስ የተመረጡ አባላትን ለመቀበል የሰንደቅ ዓላማ የመስቀል ስነ ስርዓት ታከናውናለች። ኢትዮጵያ በሊቀመንበርነት ቆይታዋ የተለያዩ አህጉራዊ የሰላምና ጸጥታ ጉዳዮች፣ የተወሰኑ ሀገራት ሁኔታዎችና ሰፊ ጭብጥ ያላቸው አጀንዳዎችን በሚመለከቱ ውይይቶች ላይ አመራርነት ትሰጣለች ተብሎ ይጠበቃል። ምክር ቤቱ እንደ አውሮፓውያን አቆጣጠር በ2014 ከተመሰረተ ጀምሮ ኢትዮጵያ አባል ስትሆን በ2017 ዓ.ም ዳግም ከመመረጧ በፊት ለአራት የስራ ዘመናት በምክር ቤት ውስጥ አገልግላለች። ኢትዮ ቴሌኮም በኦንላይን ሰነዶችን ለማረጋገጥ የሚያስችል የዲጂታል ፊርማ አገልግሎትን አስጀመረ። ኢትዮ ቴሌኮም ተገልጋዮች በአካል ሳይገኙ ሰነዶቻቸውን በዲጂታል መንገድ እንዲፈርሙና ህጋዊ ማረጋገጫ እንዲያገኙ የሚያስችላቸውን ቴሌሳይን የተሰኘውን ሶሉሽን በይፋ አስጀምረዋል። የውጭ ጉዳይ ሚኒስቴር ከፍትህ ሚኒስቴር ከፌዴራል ሰነዶች ማረጋገጫና ምዝገባ አገልግሎት ጋር በመተባበር የቀረበው ይህ ሲስተም ተገልጋዮች ካሉበት ሆነው የመንግስት አገልግሎትን በኦንላይን እንዲያገኙ ለማስቻል ያለመ ነው። በተለይም በውጭ ሀገር የሚኖሩ ኢትዮጵያውያን በአካል ኤምባሲ ወይም የውክልና መስጫ ቢሮዎች ሳይገኙ የህጋዊ ውክልናን ለመስጠት ለተለያዩ ጉዳዮች የሚገጥሟቸውን የጊዜና የጉዞ ወጪ ችግር ለመቅረፍ ታስቦ የተዘጋጀ መሆኑ ተገልጿል። ቴሌሳይን ዜጎች ካሉበት ሆነው የሰነድ ማረጋገጫ፣ የውክልና ስልጣንና የጠበቃ ፍቃድ አገልግሎት እንዲያገኙ ያስችላልም ተብሏል። በዲጂታል መንገድ ከሚከናወነው ዋና አገልግሎት መካከል የውክልና ስልጣን አንዱ ሲሆን ይህም የዲያስፖራ ማህበረሰብ ሆነ በሀገር ውስጥ የሚገኙ ዜጎች በአካል ኤምባሲ ወይም ቢሮ ሳይገኙ የውክልና ስልጣን ለመስጠት ሆነ ለማንሳት ያስችላቸዋል። በተጨማሪም ድርጅቶችና ዜጎች ማንኛውንም ህጋዊ ሰነድ ካሉበት ቦታ ሆነው በዲጂታል መንገድ እንዲያረጋግጡ የሚያስችላቸው የሰነድ ማረጋገጥ አገልግሎትን ያካተተ ሲሆን የህግ ባለሙያም የጠበቃ ፍቃድ ለማውጣትና ለማደስ የሚጠቀሙበትን የተቀናጀ ወረቀት አልባ አሰራር በሶሉሽን ውስጥ መካተቱ ተነግሯል። ይህ የዲጂታል ፊርማ መድረክ በሰው ሰራሽ አስተውሎት የታገዘ የቪዲዮ ማንነት ማረጋገጫን የሚጠቀም ሲሆን ከብሔራዊ ዲጂታል መታወቂያ ወይም ፋይዳ ጋር በመናበብ የፊርማውን ትክክለኛነት ያረጋግጣል። ተገልጋዮች በቴሌብር አማካኝነት ክፍያቸውን ፈጽመው በቀን 24 ሰዓት አገልግሎት ማግኘት የሚችሉ ሲሆን ይህም ቀደም ሲል ለቀናት ይወስድ የነበረውን አሰራር ወደ ጥቂት ደቂቃዎች ዝቅ እንደሚያደርገው ተገልጿል። አገልግሎቱ በኢትዮጵያ አዋጅ ቁጥር 1072 ለዲጂታል ፊርማ ከተቀመጠው ህጋዊ ማዕቀፍና ከዓለም አቀፍ ስታንዳርዶች ጋር የተጣጣመ በመሆኑ በህግ ፊት ሙሉ ተቀባይነት እንዳለው ይፋ በማድረግ ያስነስራቱ ወቅት ተነግሯል። ተገልጋዮች የቴሌሳይን የሞባይል መተግበሪያ ወይም ቴሌሳይን.ኢቲ የተሰኘውን የኩባንያውን ድረገጽ በመጠቀም የዲጂታል ፊርማ አገልግሎት ማግኘት ይችላሉም ተብሏል። በአማራና ትግራይ ክልሎች መካከል ይገባኛል ውዝግብ ያለባቸው አካባቢዎች ምርጫ መደረጉ አጠራጣሪ ሆነ። ምርጫ ቦርድ በመጪው ግንቦት ወር ለማካሄድ ላቀደው 7ኛው ጠቅላላ ምርጫ ከትግራይ ክልል በስተቀር በመላ ሀገሪቱ የመራጮች ምዝገባ ከየካቲት 28 እስከ መጋቢት 28 2018 እየተካሄደ መሆኑ ታውቋል። ይሁን እንጂ ከትግራይ ክልል ውጪ ሆነው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲካሄድባቸው በተወሰነው የምርጫ ክልሎች የድምጽ ሰጪዎች ምዝገባ እስካሁን አልተጀመረም። በአማራና ትግራይ ክልሎች መካከል ውዝግብ ያለባቸው የወልቃይት ጠረምትና ራያ አካባቢዎች በ7ኛው ጠቅላላ ምርጫ በቀጥታ ምርጫ አካሂደው በህዝብ ተወካዮች ምክር ቤት እንዲወከሉ ምርጫ ቦርድ ቀደም ሲል መወሰኑ ይታወሳል። ምርጫ ቦርድ የፌዴሬሽን ምክር ቤት በሰጠው ውሳኔ መሰረት በ5 የምርጫ ክልሎች በቀጥታ የህዝብ ተወካዮች ምክር ቤት ምርጫን እንደማያስፈጽም ገልጾ ነበር።
በእነዚሁ አካባቢዎች ሁለት ክልሎች ያነሱት ይገባኛል ጥያቄ እስኪፈታ ከትግራይ ክልል ውጪ ሆነው የፌዴራል ምክር ቤት ምርጫ እንዲካሄድባቸው የተወሰነላቸው የሁመራ፣ አዲረመጽ፣ ኮረም አፍላ፣ የጠለምትና ራያ አላማጣ የምርጫ ክልሎች ናቸው። የምርጫ ቦርድን ውሳኔ የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የሚመሩት ተቃዋሚ የትግራይ ዴሞክራሲያዊ ስምረት ፓርቲ ለፌዴራል ከፍተኛ ፍርድ ቤት አቤቱታ አቅርቦ እግድ አስጥሎበት የነበረ ቢሆንም ፓርቲው ምርጫ ቦርድ ለውሳኔው ያደረገውን የፌዴሬሽን ምክር ቤት ውሳኔ ከመጀመሩ ህገ መንግስታዊ አሰራር የተከተለ እንዳልነበር ተረድቻለሁ ማለት አቤቱታውን በማንሳት ፍርድ ቤቱ በተጠቀሰው የምርጫ ክልሎች ከትግራይ ውጪ ምርጫ እንዳይካሄድ በምርጫ ቦርድ ላይ የጣለውን እግድ ማንሳቱ ይታወሳል። የሱዳን የጦር አዛዥ አልቡርሃን ያሲር አልፋታን አዲስ የጦር ኢታማዦር ሹም አድርገው ሾሙ። የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን የሉዓላዊ ምክር ቤት አባል የሆኑትን ያሲር አልአታል የጦር ኃይሉ ኢታማዦር ሹም አድርገው ሾመዋል። በተጨማሪም ለአቅርቦት፣ ለስልጠናና ለኦፕሬሽን አዳዲስ ምክትሎችን ሰይመዋል። ያሲር አልአታል የኡመር አልበሽር አገዛዝ ከወደቀ በኋላ በሀገሪቱ ወታደራዊና ፖለቲካዊ እንቅስቃሴዎች ውስጥ ትልቅ ሚና የነበረባቸው ታዋቂ ወታደራዊ ሰው ናቸው። በሽግግር ወታደራዊ ምክር ቤት ውስጥ በአባልነት ያገለገሉ ሲሆን በኋላም የሉዓላዊ ምክር ቤት አባልና የጦር አዛዥ ረዳት በመሆን ሰርተዋል። በሚያዝያ ወር 2015 ዓ.ም በዋና ከተማዋ ካርቱም በሱዳን ጦርና በፈጥኖ ደራሽ ኃይሎች መካከል ግጭት ሲቀሰቀስ አልአልፋታ በኦምዱርማን የቆዩ ብቸኛ የሉዓላዊ ምክር ቤት አባል ነበሩ። በዚህም በካርቱም ግዛት የሚገኘው ጦር የበላይነት ሆነው ሲመሩ ቆይተዋል። ሱዳን ትሪቡን እንደዘገበው አልአታል የተባበሩት አረብ ኤምሬትስ በሱዳን ጣልቃ ገብነት በግልጽ በመቃወም ይታወቃሉ። ኤምሬትስ ለፈጥኖ ደራሽ ኃይሎች የገንዘብ፣ የፖለቲካና የወታደራዊ ድጋፍ በመስጠት ግጭቱን እያባባሰች ነው የሚል ክስ ይቀርብባታል። የጦር ኃይል ቃል አቀባይ ቢሮ ባወጣው መግለጫ አልቡርሃን የሉዓላዊ ምክር ቤት ሰብሳቢና የጦር ኃይሉ ጠቅላይ አዛዥ በመሆን ጠቅላይ መምሪያውን እንደገና ማዋቀራቸውን ገልጸዋል። በዚህም መሰረት ጄኔራል ያሲር አብዱል ራህማን ሐሰን አልአታን ወታደራዊ ተቋሙን እንዲመሩ ተሹመዋል። በሌላ አዋጅ ደግሞ አልቡርሃን ጄኔራል መሐመድ ኡስማን አልሁሴን ከኢታማዦር ሹምነት አንስተው በጡረታ እንዲገለሉ አድርገዋል። ጄኔራል አልሁሴን ከ2011 ዓ.ም ጀምሮ በሹመት ላይ ቆይተዋል። ሳውዲ አረቢያ ጠንካራ መግለጫን አውጥታለች። ሳውዲ አረቢያ ግዛቷን ሆነ የአየር ክልሏን በማንኛውም ሁኔታ አሜሪካ በኢራን ላይ ለምትሰነዝረው ወታደራዊ ጥቃት ማገልገያ እንዲሆን እንደማትፈቅድ አስታውቃለች። የልዑል መሐመድ ቢን ሱልማን አቋማቸውንም አሳውቀዋል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኢራኑ ፕሬዝዳንት መስዑድ ፔዜሽኪያኒ በስልክ እንደገለጹ ሳውዲ አረቢያ ለቀጠናው ሰላምና መረጋጋት ስትል ለማንኛውም ወታደራዊ እርምጃ መነሻ አትሆንም። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በተመሳሳይ ሁኔታ የአየር ክልላቸውን፣ የምድር ግዛታቸውን ወይም የባህር ክልላቸውን አሜሪካ በኢራን ላይ ለምታደርሰው ጥቃት ላለመፍቀድ መወሰናቸውም ተነግሯል። ይህ ውሳኔ በአካባቢው ግዙፍ ጦር ሰፈርና የሰው ኃይል ያላት አሜሪካ በኢራን ላይ ልትወስድ ያሰበችውን ወታደራዊ አማራጭ ይበልጥ ውስብስብ ያደርገዋል። ሳውዲ አረቢያ ይህንን ውሳኔ ያሳለፈችው ከኢራን ጋር የጀመረችውን ዲፕሎማሲያዊ ግንኙነት ለማጠናከርና ሀገሪቱ ወደማይፈለግ ቀጠናዊ ጦርነት ውስጥ እንዳትገባ ለመከላከል እንደሆነ ተመልክቷል። ይህ የሳውዲ አረቢያ አቋም በአሜሪካና በባህረ ሰላጤው ሀገራት መካከል ያለውን የስትራቴጂ ልዩነት በግልጽ ያሳየ ክስተት ሆኖ ተመዝግቧል። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።